ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የሶማሊያውን ፕሬዝዳንት ተከትለው የሶማሌላንድ ፕሬዝዳንት ወደ አዲስ አበባ መግባታቸው ተሰምቷል። ነፃ ሀገርነቷን ያወጀችው የሶማሌላንድ ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ ወደ አዲስ አበባ መግባታቸው ነው የተሰማው። ሶማሊያ የግዛቱ አካል አድርጋ የምትመለከታት የሶማሌላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ መሆኑ ከጽህፈት ቤታቸው የወጣው መረጃ ያመላክታል። ከፕሬዝዳንቱ ጋር የሶማሌላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የአገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀኑ መሆናቸውም ተሰምቷል። ከሀርጌሳ በተነሳ የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሌላንድ ፕሬዝዳንት የአዲስ አበባ ጉዞ በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። ሶማሌላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱ ሀገራትን ግንኙነት በተለይ በደህንነት፣ በምጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር ያለመ ነው ብለዋል። ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገ የመጀመሪያው ጉዞ ነው። የፕሬዝዳንቱ የአዲስ አበባ ጉብኝት የሶማሌው ፕሬዝዳንት ሐሰን ሼክ ሙሐመድ አዲስ አበባን ጎብኝተው ከተመለሱ በኋላ ነው። ኢትዮጵያ ከሶማሌ ተነጥላ ነጻ ሀገርነቷን ካወጀችው ሶማሌላንድ ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ እንደገጠመው የሚዘነጋ አይደለም። ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህ ስምምነት ኢትዮጵያም የሰጥቶ መቀበል መርህ እንደምትከተል ባለስልጣናቱ በወቅቱ መናገራቸው ይታወሳል። በወደቡ ፋንታ ኢትዮጵያ ለሶማሌላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥም ተዘግቦ ነበር። ከዚህ ባሻገር የሶማሌላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለአገሪቱ ከየትኛውም ሀገር ያላገኘችውን የአገርነት እውቅና እንደምትሰጥም ሲናገሩ ተደምጠዋል። ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ነጻ ሀገርነቷን በማወጅ የአገርነት ስርዓትን የገነባቸው ሶማሌላንድ በዓለም ሀገራት ዘንድ እውቅና ለማግኘት ጥረት እያደረገች ነው። ሶማሊያ ግን ለሶማሌላንድ የግዛቱ አካል በመሆኗ ነጻ ሀገርነቷን አትቀበለውም። ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነትንም አጥብቃ ትቃወመዋለች። በዚህ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር የሚሸፍን የባህር ጠረፍ እንደምታገኝ የተገለጸ ሲሆን በወቅቱ መንግስት ኢትዮጵያ የወደብ ባለቤት መሆኗን በእንኳን ደስ አላችሁ መልእክት ማብሰሩ ይታወሳል። ይሁን እንጂ የስምምነቱ ይዘት ከሁለት ዓመታት ገደማ በኋላ በግልጽ አይታወቅም። ስምምነቱ በተለይ ሶማሌላንድ የግዛቴ አካል ናት በምትለው በሶማሊያና በቀጠናው ውጥረት እንዲነግስ ያደረገ ሲሆን የሁለቱ ሀገራት ወዳጅ የሆነችው ቱርክ ውጥረቱን ለማርገብ አደራድራ ከስምምነት እንዲደርሱ ማድረጓም የቅርብ ጊዜ ትውስታ ነው። ፕሬዚዳንት ሐሰን ሼክ ሙሐመድ እሁድ ዕለት ከጠቅላይ ሚኒስትር አብይ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸው ብቻ የተነገረ ሲሆን ስለ ውይይታቸው ዝርዝር መረጃ ግን እስካሁን ይፋ አልተደረገም። የሶማሌላንድ ውጭ ጉዳይ ሚኒስትር ፕሬዚዳንት አብዱላሂ በኢትዮጵያ አየር መንገድ አውሮፕላን ተሳፍሮ ወደ አዲስ አበባ ጉዞ መጀመራቸውን ግን አስታውቀዋል። የተለያዩ መገናኛ ብዙሃን የዲፕሎማቲክ ምንጮችን ጠቅሰው ፕሬዚዳንቱ በቀረበላቸው ይፋዊ ግብዣ ወደ አዲስ አበባ ማቀናታቸውንና ጉብኝቱ ከ2 እስከ 3 ቀናት እንደሚቆይ ነው የጠቆሙት። የሶማሌላንድ ውጭ ጉዳይ ሚኒስትር በማህበራዊ ትስስር ገጹ የጉብኝቱ ዓላማ የአገሪቱን ትብብርና ግንኙነት ለማጠናከር አስፈላጊ መሆኑን ገልጿል። የሶማሌላንድ አዲሱ ፕሬዝዳንት የተመረጡ ሰሞን አገራቸውና ኢትዮጵያ የተፈራረሙትን ስምምነት በሚመለከት መንግስታቸው ጊዜ ወስዶ እንደሚመለከተው ተናግረው ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል የተባለ የመግባቢያ ስምምነት ለ2 ዓመታት ገደማ የዘገየው በጫና ምክንያት ሳይሆን እንዳልቀረ ግን ይታመናል። መዘግየቱን በሚመለከት ስምምነቱን የፈረሙትና በተቀናቃኛቸው በምርጫ ተሸንፎ የተሰናበቱት የሶማሌላንድ የቀድሞ ፕሬዝዳንት ሙሳ ቢሂ ምንም ነገር ሳይቀየር በነበረበት እንዳለ ነው። በመግባባት ደረጃ ላይ ነው ያለነው። ሁሉም ወገን የተግባራዊነት ሰነዱ መቼ እንደሚፈረም እየተጠባበቀ ነው ብለው ነበር። ሌላው መረጃ ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠንቅቃለች። ሐማስ እስካሁን ድረስ የ4 ታጋቾችን አስክሬን ማስረከቡን የእስራኤል መከላከያ ሚኒስቴር ገልጿል። የ4ቱን ሰዎች ማንነት ለመለየት የአስክሬን ምርመራ ይደረጋል ነው የተባለው። ሐማስ 28ቱን ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምትገድብ ቴል አቪቭ አስታውቃለች። እስራኤል የ45 ፍልስጤማውያን አስክሬን አስረክባለች። ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛው የኔፓል ዜጋ ነው። ሐማስ የተቀሩትን 20 አስክሬኖች እንዲለቅ ጫናም በርትቶበታል። አስክሬኖቹ ካልተለቀቁ የተኩስ አቁም ስምምነቱ እንቅፋት ሊገጥሙ ይችላልም እየተባለ ነው። ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብ የራፋን ድንበር ላለመክፈትም እየወሰነች ነው። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ ገልጿል። በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው የሁሉም ታጋቾችን አስክሬን ማግኘት ቀላል ላይሆን ይችላል። ዓለም አቀፍ ቡድን በጋዛ ተሰማርቶ አስክሬናቸው እንዲፈለግም እስራኤል ትሻለች። ፕሬዚደንት ዶናልድ ትራምፕ በበኩላቸው ትልቅ ሸክም ቀሎልናል፣ ስራችን ግን አላለቀም፣ አስክሬኖች ግን አልተለቀቁም፣ ሁለተኛው የሰላም እቅድ ክፍል አሁን ይጀምራል ነው ያሉት። በካን ዩኒስ የሚገኘው ፍልስጤማዊ ጸሐፊ
ታይሰር አባድ አሁን ያለው ፍጥጫም የተኩስ አቁሙን የሚፈትን ነው ብሏል። የአስክሬኖቹ አለመመለስ ሌላ ግጭት ሊቀሰቅስ እንደሚችልም ከወዲሁ ፖለቲከኞች እየተናገሩ ነው። ሐማስ 20 በሕይወት ያሉ ታጋቾችን ሲለቅ እስራኤል በምላሹ 2000 ፍልስጤማውያን እስረኞችን መልቀቋም የሚታወስ ነው። ሐማስ ትጥቅ ፈቶ ወታደራዊ እንቅስቃሴውን የማይገታ ከሆነ ግን ገሃነም ይጠብቀዋል ሲሉም የእስራኤል ባለስልጣናት እየተናገሩ ነው። በጋዛ ማንኛውም የጦር መሳሪያ ማምረቻ እንዲኖር እንደማይፈቅዱና ወደ ጋዛ ማንኛውም መሳሪያ እንደማይገባም ተናግረዋል። ትራምፕ ሐማስ ትጥቅ ፈታለሁ ብሏል። ትጥቅ ካልፈታ ግን እኛው እናስፈተዋለን ማለታቸው ሁኔታውን መስቀልቀሉን ሊያወጣው እንደሚችል እየተገመተ ነው። ከተኩስ አቁም ስምምነቱ በኋላ በእስራኤል ኃይሎች በምስራቅ ጋዛ በተፈጸመ ጥቃት 7 ፍልስጤማውያን መገደላቸውም ተገልጿል። በምስራቃዊ ጋዛ ሸጂል አካባቢ በእስራኤል ሰው አልባ አውሮፕላን ጥቃት 5 ሰዎች መገደላቸውም ተዘግቧል። በአካባቢው ሕክምና የሚሰጡ ባለሙያዎች እንዳሉት እስራኤል ጥቃት የፈጸመችው ነዋሪዎች ቤታቸው ለመመለስ ፍተሻም ሲያደርጉ ነው ብላለች። እስራኤል ግን ቢጫውን ማስጠንቀቂያ መስመር ስላለፉ ጥቃቱ መፈጸሟን በመግለጽ ክሱን አስተባብላለች። ሐማስ ሰላም ለማስፈንና ህገወጥ ድርጊት ለማቀብ እንደሚሰራም ገልጿል። ከትናንት በስቲያ በግብጽ ሻርም ኤል ሻይክ ከ20 በላይ የሚሆኑ ሀገራት መሪዎች ተሰብስበው በቀጣዩ ጋዛ ሰላም እቅድ ላይ መወያየታቸው ቢዘነጋ አይደለም። ግብጽ፣ ኳታር፣ ቱርክና አሜሪካም የተኩስ አቁም ስምምነቱ ጠባቂዎች ነው ፊርማቸው ማኖራቸውም ይታወሳል። 20 ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበት። ጋዛ በጊዜያዊነት በፍልስጤማውያን የሽግግር ኮሚቴ አባላትም የምትመራ ይሆናል። ከዚያም በፍልስጤም አስተዳደር ስር ትሆናለች። ይህንን የሰላም እቅዱ ክፍል ለመተግበር በተከታታይ ድርድሮች መደረግ እንደሚኖርባቸው ተንታኞች እየተናገሩ ነው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ከጋዛ ሙሉ በሙሉ መውጣት፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። ነገር ግን አሁን በሚወጡ መረጃዎች ደግሞ ሐማስ አዳዲስ ጥቃቶችን እየፈጸመ ነው፣ እስራኤል ምላሽ እየሰጠች ነው ተብሏል። ይህ ሁኔታም የተኩስ አቁሙን ስምምነትና የጋዛን ንጹሐን ተስፋ እንዳያጨልመው ከወዲሁ ስጋት ጋርጧል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁሉ ሰላም